እኔ የሚገርመኝ ወንድሞቼ በዱንያዊ ጉዳይ ሲሆን ምሳሌው ሁሉ ሰው ለዱንያ እጁን የሰጠ ነው። ምን ለማለት ፈልጌ ነው? ነጭ ጋውን የሚለብሱ ሰዎች ታቋቸዋላችሁ። በጆሮ ማዳመጫ ያለውን እዚህ ጋር ይጠመጥሙትና ገና እንደገባህ እንደዚህ ከፍተው ኮምፒውተራቸውን ውጤትን አይቸው ነበር ካንሰር እየመጣ ይመስላል ደምህም እንደዚህ ሆኗል ከመተኛት ከ30 ደቂቃ በፊት እንዳታሳልፍ ወደፊት እንዳትል ይሄን ኪኒን ውሰድ ከሌሊቱ በየ8 ሰዓቷ ልዩነት ምናምን ሲል ሰው ምንድነው የሚያደርገው? ወንድሞቼ እናንተው ነገሩ ዶክተሩ እንዳለው አላርም ተሞልቶ ነው አይደለም የሚፈጸመው። ልክ ሸሪዓ ግን ሲሆን ለኛ እኮ የታዘዝነው 2 ዒዶችን ብቻ ነው ስትለው ሰው ምን ይላል? እና ነብዩን አትወዳቸው ብሎ ይጀምራል። ልክ ዶክተሩ እግርህን እኮ ልቆርጠው ነው ታች ጋር ካንሰር ስለታየኝ ከዚህ ከጉልበት ካልቆረጥኩ ሲለው አትወደኝም ወይ ምናምን እኮ አይልም። አረ ቆረጠው ዶክተር ቶሎ በል ወረፋ አይደርስ አልጋ አረ ቶሎ ቆረጠው አረ ዶክተርዬ ጉቦ መክፈል ካለብኝም ያልጋ ይላል አይልም እንጂ ስለማትወደኝ ነው ወይ ምናምን ይላል አይልም። ቆረጠው እኮ ነው የሚለው። ከአላህ የሚቆርጠውን ቢድዓ ግን ካልፈጸምኩት ይላል። ምን ይሉሃል? ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ጾመው የለይ ለምንድነው መውሊድ ቢድዓ ነው የምትሉን ሲሉ አላህ ክብር ወንድሜ እንኳንም እዚህ ድረስ ይመጣህልኝ ሐቅ ከፈለክ ግን እነገሌ አትበለኝ ዛሬ ልንገርህ ተቀበልለው አለው። ምን ስል ያላህ መልእክተኛ ሰኞን ለምን ትጾማላችሁ ተብለው ሲጠየቁ ሐዲሱ አላለቀም። 2 ነገር ነው የጾሙበትን የተናገሩት። አንደኛ የተወለድኩበት ቀን ስለሆነ፣ ሁለተኛ እኔ ላይ ወህይ የወረደበት ቀን ስለሆነ። ጥሩ። ስለዚህ በየሳምንቱ የሚጾሙትን ሰኞ ነው ልብ በል። ስለ ሰኞና ስለ ሐሙሱ ሲጠየቁ ደግሞ ምን አሉ? የባሪያዎች ስራ የሚወጣው ወደ አላህ ሰኞና ሐሙስ ነውና ጾመኛ ሆኜ ስራዬ ወደ አላህ እንዲወጣ ፈልጋለሁ። ስለዚህ የሱና ጾም የሚጾምባቸው ስንት ምክንያቶች አገኘ? 3። አንደኛ ሰኞ ነብዩ የተወለዱበት፣ ሁለተኛ ሰኞ ወህይ የወረደባቸው፣ ሶስተኛ የባሪያዎች ስራ ወደ አላህ የሚወጣበት። ጥሩ። በንጹህ ልባችን እንየው። እስከዛሬ የሚያከብር ሰው ትቢቱ ይወጣለት። ትቢት ይጠቅማል እንዴ? አይጠቅምም። አንድ። ሁለተኛ አባቶቻችን አያቶቻችን ይሰሩት እኮ ነበር። አዎ አባቶቻችን ጫት ይቅሙ ነበር። አባቶቻችን አንዷ ሚስት ክፍለ ሀገር አንዷ ሚስት እዚህ ያረጉ ነበር። በዚህ መንገድ ተሰራ ማለት ግን እኛ ዛሬ እንደግመዋለን ማለት ነው? እንደግመዋለን ማለት ነው? አንደግመው። ድሮ አባትና ልጅ አብሮ ምግብ አይቀርብም ነበር። ይቀርብ ነበር እንዴ? አይቀርብም። እና ዛሬ አንተ ትደግመዋለህ ማለት ነው? መሐይሞች ልጆቻቸውን አይስሙም ነበር አባቶቻችን። እና ዛሬ ልጅን ላልስም ነው ወልጀው የሚባለው ግን ምንድነው? አንድ ነገር 100 ዓመት ተሰርቷል ማለት ዛሬ ተሰራዋል ማለት አይደለም። ሐቅ ነው ወይስ አይደለም ነው ጥያቄ። ጥሩ። ንጹህ ልቦና ካለ ያላህ መልእክተኛ ሰኞ ጾሙ እንጂ ማለት ነው አመት ጠብቃ የምትመጣውን ቀን አከበሯት ማለት ነው። ያሲዛል ይሄ ሐዲስ ወንድሞች ካሲያዘ በቃ እኛ የምንከተለው እንስራ። ለምን ዲን አይደለም? ነገር ግን ይሄ ዲን የሚለካው በማን ነው? በሷሃባዎች ነው። አቡበክርን የሚያክል አዋቂ፣ ዑመርን የሚያክል አዋቂ፣ ዑስማንን የሚያክል አዋቂ፣ አልይን የሚያክል አዋቂ አንዳቸው የነብዩን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስ መጾም ለመውሊድ ማስረጃ አልተጠቀሙት። እነሱ ይልቁንም የነብዩን ዲን ተረከቡና ምን አሉ? ልክ እሳቸው እንዳሳዩዋቸው ሰው ሲወለድ ምን ያደርጋሉ? ወንድ ልጅ ከሆነ 2 በግ፣ ሴት ልጅ ከሆነች 1 በግ በ7ኛው ቀን ይታረዳል አቅሙ ለቻለ ሰው። በዚህም ለአላህ ሹክራን ለክ እንለዋለን። ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ልደት ማክበር ቢቻል ቢሆን ኖሮ የእሳቸውን እንያዝና እንጀምር። የኢሳ ልደት እሳቸው በህይወት በነበሩ ዘመን ይከበር ነበር አልነበረም? ይከበር ነበር። ነሷራዎች ያከብሩት ነበር። አይተው ግን ምን አላደረጉ? ወንድማቸው ከመሆኑ ጋር ኢሳ ዝም ነው ያሉት፣ አላከበሩት። ለምን? ዲናችን ስላልሆነ። ልደት ማክበር የሚባለው ነገር ክሪስማስ የሚባለው ማለት ነው። እሺ ወደ ሁለተኛው ወንድማቸው ልመልሳችሁ። ማን ነው እሱ? ሙሳ አለይሂ ሰላም። የአሹራን ጾም በተመለከተ መዲና ሲገቡ ይሁዳዎች ሲጾሙ አዩዋቸው። ምን አሏቸው? ያላህ መልእክተኛ ለምንድን ነው የምትጾሙት አሏቸው። ዛሬ እኮ አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው ሲሏቸው ምን አሉ? ሙሳማ ከናንተ ይልቅ ለኛ ነው ተገቢነቱ፣ ያልጾሙ ሰዎችን ጾሙ ብለው አዘዙ። ከዚህ ምን ያዝነው ወንድሞቼ? መቼም አላህ እኮ ጭንቅላት ሰጥቷል አይደል? የሙሳውን በጾም አጸደቁት። ልደቱ ግን አይደለም የተከበረው። ልብ በል። ጾሙ ከፊርዓውን ነፃ ያወጣበትን ቀን ስለ ጾሙ እኛም ጾሙ።
ማን ፍቃዱን ስለሰጠን ወንድሞቼ ያላህ መልእክተኛ ሰለዋቱ ረቢ አለይሂ ወሰላሙ እንዲያውም የሚቀጥለው አመት አላህ ካደረሰኝ 9ኛውን ቀንም ጾማታለሁ አሉ ስለዚህ 9ና 10ን እንጾማለን የኢሳን ግን 23 አመት ሙሉ ነብይ በነበሩበት ጊዜ ክርስቲያን ሱሐባዎች የነበሩ አሉ ሰልመው ሱሐባ የሆኑ ክርስቲያኖችን በአይናቸው ያዩ ነበር ክርስቲያኖች ክሪስማስን ገናን ሲያከብሩ አንድም ቀን ያላህ መልእክተኛ እኔም የኢሳን ልደት ማክበር አለብኝ አላሉ በል እንዲያውም እሳቸው ያስጠነቀቁት ምን ነው ዲን ላይ ከሚጨመር ጭማሪ ዛሬ ጭራሽ ምን የሚሉ ሰዎች መጡ ድሮ ቢድዓ መሆኑን የሚያውቁ ሰዎች ነበሩ መውሊድን ሲያከብሩ ምን ይላሉ እናቃለን ቢድዓ ነው ግን ቢድዓቱል ሐሰና ነው ነበር አይደል የሚባለው ዛሬ ግን ምን የሚል ነገር ይዘው መጡ ደግሞ ከፊሎች ዒድም ይሁን አረፋ የተገኙት እኮ በዘይኔ በነብዩ ነውና ከዒድና ከአረፋ ይበልጣሉ ብለው ከአላህ የተላከው ዒድና አረፋ ዝቅ አደረጉና መውሊድ በሸሪዓ የሌለው ምን አደረጉት ከፍ አደረጉት እሺ ስለ ዒድ ሰላትና ስለ አረፋ ሰላት ልንገራችሁ ዒድ ላይ እንቆማለን ዒድ ላይ ተጣጥበን እንወጣለን አይደል ከቤታችን ሀይድ ላይ ያሉ ሴቶች ሁሉ ይውጡና ይሳተፉ ተባለ ኢማሙ ሲያሰግድ 7 ጊዜ አላሁ አክበር ይላል የመጀመሪያው ረካዓ ላይ ሁለተኛው ላይ 5 ጊዜ ይላል እሺ መውሊድ ሰላት አለ አስተገባበሩ እንዴት ነው እኔ ባየሁት ጉራጌ ሲያከብረው ሌላ ነው አማራ ሲያከብረው ሌላ ነው ትግሬ ሲያከብረው ሌላ ነው ለምን ዲን ስላልሆነ ማለት ነው ዲን ቢሆን ኖሮ ዓለም ላይ በፈለክበት አቅጣጫ ትዞራለህ ዒድና አረፋ ሁለቱ የመደሰቻ ቀኖቻችን ሲከበሩ በምን አይነት ነው ዘካተል ፊጥር የሚባል ተሰጥቶ የዒድ ጊዜ ከሰላቱ በፊት ንጹህ ልብሳችንን ለብሰን ሌላ ነጥብ ጭቅጭቁን የፈጠረው ማን ነው አዲስ ነገር ያመጣው ነው አይደል አሁን ዙሁርን ሰገድን እዚህ የተጨቃጨቀ ሰው አለ ጭቅጭቅ ጠብ ተነስቷል ዙሁርን 4 በመስገዳቸው አልተፈጠረም መውሊድ ይከበር ቢባል ግን ግጭት ይፈጠራል ለምን አታከብሩን በሸሪዓ የለም አትጨምሩ እናንተ ማረማችሁን ሸሪዓውን ስንላቸው ምን አሉ አረማን ነው ማን ነው መውሊድ የሚጠላ በሐራም ተወልዶ ካልሆነ ዲቃላ አሉ ወንጀሉ አልበቃ ብሏቸው ዲን ላይ የጨመሩት አልበቃ ብሏቸው እኛ ዲን ላይ አይጨመር ኮነ ያለው አረማን ነው ማን ነው መውሊድ የሚጠላ በሐራም ተወልዶ ወንጀሉ አንድ ወንጀል ሌላ ወንጀል ትጎትታለች ያዝልኝ ወንጀል ሌላ ወንጀል ይጎትታል ያላህን ዲን አይደል የናዱት አሁን በምን ሊጠየቁ ነው ደግሞ ይሄ ሁሉ በሐላል የተወለዱ ልጆች አይደለም በእኛ ሁሉ እናት አባቶቻችን በሐላል የወለዱን የዝሙት ልጅ ብለው በጠሩበት አኺራ ላይ ተናግረው ዝም አለ እንዴ የለም ለእያንዳንዱ ንግግር አላህ እነዚህ ሰዎች እውነት የሐራም ልጆች ናቸው ወይ አምጣ ማስረጃህን የሳዳት አባት የሳዳት እናት ከማን ስትወልድ አይተሃል ከባሏ ውጭ አምጣ ማስረጃህን የአብዱራህማን አባት አምጣ ማስረጃህን እኛስ ብንጠየቅ መልሳለን አይደለም አለን 100% ምን ብለን አላህ ሆይ ዙሁርን 4 ስገዱ ብለህ በዚህ በውድ መልእክተኛ አንደበት ሰለዋቱ ረቢ አዘዝከን ይሄው እየፈጸመን ነው ሱናውን ፈጽሙ አልከን እሺ ያልሰራውን ራቁ አልከን እሺ የሚያስጠይቀንም የለም እሺ እንዳላችሁኝ በዱንያ ላይ እስቲ በኔ እዝነት ጀነትን ግቧት ተብሎ ከሚገቡት ልንሆን እንችላለን ባላህ ፈቃድ ቢድዓ የሰራ ሰው ሲጀምር ቢድዓ እኮ መቆሚያ የለውም ምን ልንል እንችላለን ለዛ እኮ ነው አያችሁ ቢድዓቸው ማይቆመው ኢትዮጵያ ላይ የሚከበረው መውሊድ እዩት አንድ መውሊድ ብቻ ነው እንዴ አይደለም የነብዩ መውሊድ ነው ብለው መቼ ያከብሩታል መቼ ነው የሚያከብሩት ረቢዑል አወል 12 ይላሉ ከዛስ ያብሬት መውሊድ ይላሉ ረቢዑል አወል 12 ሮብ ቀን ለምን አይሆንም ያብሬቶች ግን የሚከበረው በቃ እሁድ ቀን እንጂ ሌላ የለም ቢሞቱ ከእሁድ ቀን ውጭ አይወጡ ስንተኛ በዓል መጣ ማለት ነው ሃይማኖታችን ላይ ሁለት ሌላ ሰርጎ ገብ መጣ የቃጥባሪዎች ሚሉት አለ 3 ያሊ ጎንደር የሚባል አለ 4 የዳንግላው የሚባል አለ 5 ሃይማኖቱን ማን ያፈረሰው ወንድሞቼ ሃይማኖት አስሉ ከየት ነው የመጣው ከሰማይ አይደለም ከሰማይ የወረደው መተግበር ብቻ ነው አይደለም የታዘዘው ሰዎች ግን መጡና መውሊድ መከበር አለበት አሉ ጥሩ ሌሎች ደፋሮች መጡና ምን አሉ ማዘርስ ዴይ የእናቶች ቀንም መከበር አለበት አሉ አየ አንዴ አትፍታው እንጂ በሩ ቆይ የእናቶች ቀንን ማን ማስቆም ይችላል ለምን ልክ ለመውሊድ ምክንያት እንደሚያመጡት እዛም ጋር ምክንያት ይደረደራል እናት አመጣ ለፍታ አሳድጋ እንደዚህ ብላ ምናምን ሲባል የእናቶች ቀን የሚባለው ጸደቀ ልብ በል ድርቅና ማለት ነው ቀጠሉና ምናምን ሂጃብስ ዴይ ደግሞ የሚባል መኖር አለበት አሉ ሴቶች ሂጃብ የሚለብሱበት ቀን እንዴ አባት ስለምን ይረሳል ዳድስ ዴይ የሚባል መኖር አለበት አሉ ዋሻው ወንድሞቼ
አያ ደረቅ ከሆንክ ማን ይመልሰኝ ነው ማለት አትቆምማ ከዛ ትንሽ ቆይተህ ምን ትላለህ ልጄ የልጅ ይሄ እኮ ዲን አይደለም ይሉሃል እቺን አባባል ያዘልኝ ይሄ እኮ ዲን አይደለም ቢድዓ ምናምን የሚባለው እኮ በዲን ነገር ነው እንዴ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ በል አንተ ነብያችን ሆይ ሰላቴ እርዴ ህይወቴ በዚህ አይነትማ ሱቅ ላይ ሚዛን ማታለል ሆኜ እኮ ዲን አይደለም ዱንያ ነው በል ያ ሰውዬ ይቀበለኛል ወንድሞቼ በርበሬውን ጀሶ ምናምን ደባልቄ ሲሚንቶ አብክቼ ብሰጠው ይቀበለኛል ወንድሞቼ ዱንያ እኮ ነው ይሄ ዲን አይደለም ብለው ይቀበለኛል አይቀበለኝም አላህን አትፈራ ሞቶ በመቀስቀስ አታምንም ይለኛል አንተ ሞቶ በመቀስቀስ መታምን ከሆነ ነብዩ ባሳዩህ መንገድ ብቻ ሰለዋቱ ረቢ አለይሂ ወሰለም ስራ እንለዋለን ነገር ግን እዚህ ላይ አይደለም ያሉት ሰዎች ዛሬ የታዘዙትን ከመስራት ያልታዘዙትን መስራት ይመርጣሉ ለዛ ነው ሰኞ የሱና ጾም ስትለው እምቢ ያለው ሰውዬ ሰኞ ቀን ኢስነይን ነው ጫት ካልቃሙ ይላል